አንበርብር ስለ ሲምፖዚየሙ ሲሰሙ ካረቂው እኩል ነገሩን ልባቸውን ላፋቸው። ጎድ እኮ ነው በየዘመድህ ቢሉት አክምባሎ ጋጥ ገባ አሉ። ወሪሳ ቴት ያመጡት ባህልና ታሪክ ነው። እኔ እንጃ እንደማለት ትከሻዬን ሰበኩ። ጭልፊት ባህል አለው። የጥንባንሳ ታሪክ ያው የሰው ጉዳይ ላይ ሰፍሮ መዘንጠሉ ነው። ነገ ነቅቶልና አሳ ሲጎረጉር ዘንዶ እንዳያወጡ። እንዴት? እኔም ማውቀው ብዙ ነገር አለ ባክህ። አይ ታሪክቴ እንዲህም አርጎ ባህልና ታሪክ የለም። እንደ መቁነጥነት ብለው ወሬውን ቀጠሉ። በጠላት ጊዜ ጣሊያን ጋር ተመሳጥረው የአክሱምን ሐውልት ተከፋፍለው ነበር። ጣሊያን አቅም አለውና አንዱን ነቅሎ ወደ ሮም ወሰደው። ወሬሳዎች ግን ሐውልቱን እንደ በሬ በገመድ አስረው ሊያመጡት ይጎትቱ ተሰበረ። ይሄን ይሆናል እንግዲህ ታሪክ የሚሉት። አረቄውን ተጎነጩና ፊታቸውን አኮፋተሩ። እሺ አልኩ። እኔም ምን እሻለው ብለው አፈጠጡብኝና በዚያው ዘመን ጣሊያን ያጠመንልከን ሐውልት ተጊዮርጊስ ቢያነሳው ውሪሳዎች ለኛ ይገባናል በምኒልክ ተበድለናል አሉ። እንዴት ቢባሉስ ቀድሞውኑ ሐውልቱን ያሰራነው እኛ ነን። ውሪሳ ውስጥ ለማስተከል ነበር ያሰራነው። አባ ሞጭልፍ የተሰኘው የውሪሳ ሰው ለኛ ያደረገውን ከውለታ በመቁጠር ነበር። አጤ ምኒልክ ሐውልቱን እንዲመርቁ ብንጠራቸው ወግዱ አላማረባቸውም፣ ሐውልቱን አጤ ምኒልክ በሉት፣ ጊዮርጊስ ፊት ለፊት ይተከል አሉ። ጣሊያንም ሰው የሚያውቀው የአባ ሞጭልፍ ሳይሆን የአባ ዳኘው ነውና ሐውልቱ መቀበር አለበት ሲል ወሰነ። እሺ ሐውልቱ በስነ ስርዓት ውሪሳ ተወስዶ ይቀበራሉ። ስነ ስርዓቱ ለአባ ዳኘው ስለሚመስል በሚስጥር ይቀበር። አቶ ሶላቶ ነው ይሄን የሚለው። ይሄን ስነ ስርዓቱ ለአባ ዳኘው ስለሚመስል በሚስጥር ይቀበር አሉ አሶላቶ። ይሄ ነው እንግዲህ የውሪሳ ታሪክ። ታዲያ ታሪካቸው ያሳፍራል እንጂ ምኑን ያኮራል አልኩ፣ ወገንተኝነትን ተገን አድርጌ ወሬያቸውን ለመኮምኮም በመፈለግ። የባለጌ ልጅ ሲቀመጥ ቂጡን ገልቦ ነው የለም። ያሮጌ ልጅ ሆነ ነገር ታጠፋለህ። በነገር ወጉኝ። ተሸማቅቄ ዝም አልኩ። በአብዮቱም ጊዜ አጤ ኃይለ ሥላሴን የይሁዳ ኮከብ ሐውልት ከቢያሳ የሰረቁት ውሪሳዎች ናቸው። መንግስት ከሌብነት ሳይሆን ከአብዮታዊ ተግባር ቆጥሮ ሸለማቸው። ጭራሽ አልኩኝ። አዎ ጓድላፎ የተባለ ነገር አዋቂ ነበራቸው። በዚህ መንግስት ደግሞ ተፓርላማ ግቢ ውስጥ 2 የጥንት መድፍ ሰርቀዋል። አዎ ልጅ በፓርላማው ፊት ለፊት በር ውጭ የቆመ መድፍ ነበር። ላፋረጉት። ይኸውልህ እንግዲህ የመንግስት አጋርነን በሚል ላይ ታች ሲሉ የሽግግር መንግስቱ አጋርነን ታላችሁ አጋርነታችሁን መድፉን በመስረቅ አሳዩ አላቸው። እለቱን ሰረቁት አሉኝ። አባቷ በአባቴ እሷ ደግሞ በሆዴ ያጠቁ ጀመር። በይበልጥ የደሞዝ ሰሞን የሽትርገጥ ሆድ የማቃተት እርምጃዋ ነፍስ በማያጸድቅ አመጽ ይቀሰቀስብኛል። እሷ እንደሆነ ለሆዷ ግድ የላትም። በልታ ሳይሆን ፍርጇ ሆኖ ነው የወፈረችው። በተለይ እንደፈለገችው ሆኜ ያላደርኩ ቀን ምግብ ስጠይቃት መከላከያ የተረት ጋሻ ታነሳለች። ይህ ሆድ ብዛት ስም አያስጠራም ትለኛለች። እኔም እንደ አማርኛ መምህርነቴ መጠን የተረት ጋሻዋን በስቶ የሚያልፍ የተረት ሾተል እሰብቅባታለሁ። ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል እላታለሁ። አውቀህ ሞታሃል። መቼም ንቀቱ አይነሳ። ያንተ ሆድ በጀርባ ቢሆን ገፍትሮ ይገደል ነበር የሚጨምረህ። እኔም አልሸነፍ። ጆንያ የሚቆመው እህል ሲሞላው ነው። እንደ አዲስ መሬት እህል ቢሉት ምን ይፈይዳል? ልጅ ከጦረው ሆድ የጦረው ሲባል አልሰማሽም መሰል። የተረት ግጥሚያችን የሚደመደመው በእሷ ተሸናፊነት ነው። እያኩ ተመተመች ድስት ትጥዳለች። በእንዲህ ያለ ቀን የምትከተለው ሙያ አይነሳ። ውሃ ትጥድና ሲፍለቀለቅ ሽሮውን፣ ሽንኩርቱን፣ ዘይቱን፣ ጨውን አንድ የጨምራ ሲድበከበክ የበቆሎ ገለፈት ሸፍና ትከድነውና ክዳኑ ላይ ድንጋይ ትጭንበታለች። የበቆሎ ገለፈቱ ደግሞ ምንድነው እላታለሁ። ቺሎ ቶሎ እንዲበስል ነዋ። አንተ እንደሆንክ የሆድ ነገር ጊዜ አይሰጥህ። እንደ ሌሊቱ ቀንም ብትታገስ ምን አለ። ወጥ አሰራሩ የዚያ መዘዘኛ ሌሊት ትግስቱ ቅጣት መሆኑ ነው። ሲበስል አውጥተህ ብላ ብላኝ ቡና ለመጠጣት ወደ ጎረቤት ሄደች። ከቆይታ በኋላ ስከፍተው
ለድስቱ ባዕድ የሆነ ነገር በብዙ አይኖች ያፈጥብኛል። ለመብላት ባልደፍረውም ባለቤቴ ስትመጣ ጣቷን ከክዳኗ ጀምሮ እየላሰች ታጣጥመዋለች። ለእንደዚህ አይነት ምግብ ፍላጎቷ ሲቀሰቀስ በጣም ነው የሚገርመኝ። ዳገት እንደወጣች ሁሉ ቁና ተንፍሳ ስለ ጣፍጠኝ ነው መሰል ብዙ በላሁ ትለኛለች። ቅዳሜ ሰንበት አልጋ ላይ ማርፋፈድ ልምዴ ነው። ነገር ግን በጠዋት አንበርብር መጥተው በዱላቸው በር ቆረቆሩ። ሺትርገጥ ተነስታ ከፈተች። የመዘዘኛ ሰው ፈስ አይን ያፈስ አሉ። ጉድ እኮ ነው። ምን ነው ሺትርገጥ? እኔ አድፍጬ ጸጥ አልኩኝ። ወሬሳዎች ጉድ አፈሉ አሉ። እንዴት ጦርነት አነሱ እንዴ አለቻቸው። እሱ ጋር ማን ያደርሳቸዋል? ይሄማ የወንድ ተግባር ነበር። ዛዲያ ጠየቀች። የባህልና የታሪክ ሲምፖዚየም ብለው እሪ በከንቶችን አስነሱብኝ እንጂ እንግዲህ ሂሳብ ይመርመር ብር ይመንዘር ሊሉ ነው። አየሽ ወይኔ አንበርብር፣ እንዲህ ያለ ድፍረት ከሚደርስብኝ ሞቼ በቀረሁ ነበር። በፊት ቢሆን ላምበሳ አይበጥሩም ካበደሩም አይጠይቁም ነበር። አሁን ጉልበት የደከመ አይኔ ላመ። ግድ የለም ቀስቅሹም አባልሽን ዱላ ያዝና ፓርቲው ስብሰባ ላይ እንሄዳለን። ደነገጥኩኝ። ከአንድ ሰፈር ጦር ጋራ እኔና አንበርብር ስንገጥም ወለል ብሎ ታየኝ። ተነስ ታጠቅ ዝመትን እኔ ጨመርኩበት። የግዴን ተነሳው፣ የግዴን ታጠቁ፣ የግዴን ዘመትኩ። ሙትና ቁስለኛ ሆነን ወደምንመለስበት ጦር ሜዳ መሄዳችን በቃ እርግጥ ሆነ። እሪ በከንቱ ህዝቦች ዲሞክራሲያዊ ድርጅት የሚል ጽሑፍ የተለጠፈበት አዳራሽ ውስጥ ገባን። የአዳራሹን ዙሪያ ገባ ስመለከት ሰውነቴ ሁሉ ቀፈፈኝ። ጦር፣ ጋሻ፣ ገጀራ፣ ጠመንጃ፣ ጎራዴ ተሰቅሎበታል። እንግዲህ በዱላ ያጣደፍነው ጎራዴውን አንስቶ ባልሞት ባይ ተጋዳይነት ዘገነነኝ። ከሪ በከንቱ ሰው የቀረው የመጣባቸው ልጅ ብቻ ነው። እንደ ልቡ ከሆነ የኦህዴድ ምዝጉብ አባል ሳይሆን አይቀርም። መጣባቸው እንኳ ጋቢ ተከናንቦ መካከል ላይ ተጎልቷል። የት ገብቶ ይሆን? እዚያ ወዲያ ደግሞ የአንበርብር ወዳጅ ሺትርገጥን መስላ ተቆልላለች። ጠቡ ሲጀመር ከማን ወገን ትሰለፍ ይሆን? ይሄ የሚወሰነው አንበርብር ባስመዘገቡት የሌት ውጤት መሰረት ነው። ፊት ለፊታችንን ወደ እሪ በከንቶች መለስ አድርገን ቁጭ አልን። በግ ነጋዴው፣ ተበዳሪው፣ ጠጅ ቀጂ፣ ሳጂን ሁሉም አሉ። የኔ አንበርብር ጋራ መቀመጥ አብዛኛው ግር አሰኝቷቸዋል። ያም ሆነ ይህ ስብሰባው ቀጠለም። ንግግር ከሚያደርግና ጥያቄ ከሚጠይቀው የሚፎክረው ይበዛል። አብዲሳ አጋ የፉከራ ትርኢት ላሳይ ብሎ ሶልዳቶቹን ጉድ እንደሰራቸው እኔና አንበርብር ጉድ እንዳልነው ስጋት ገባኝ። አንበርብር ቤት አንድ ያየሁት የበህዴድ ጸሐፊ ዘግይቶ ገባ። ዝናር ታጥቆ ነበረ። አንድ እልልታው ቀለጠ። አንበርብር ወደ ጆሮዬ ተለግተው ፈሳም እኮ ነው፣ አሁን በሽመል ብገባበት እንደ ዝንጀሮ አውራ መንጋውን ትቶ ይፈረጥጣል አሉኝ። ቀናቸው ደርሶ ቀናቸው እንዳያልፍ ጸብጸብ የሚላቸው መሰለኝ። እኔም ቀኔ ባይደርስም በአጃቢነት አብሬያቸው መሞቴ ነው። ወይኔ! ጸሐፊው ዝናሩን እያስተካከለ አጠገባችን ተቀመጠ። ፉከራው ቀጠለ። ይበቃል አለ ጸሐፊው። አሁን ደግሞ ወደ ቁም ነገሩ እንግባ። ገንዘብ ያዥ ሪፖርት ያቀርባሉ። አንበርብርን ወደ መድረክ። ልቤ ስንጥቅ አለች። አንበርብር ሲባሉ የጸሐፊውን እናት ይተረክካሉ ብዬ ነበረ። እሳቸው ግን ወደ ሌላ ጉዳይ አተኮሩ። የተንኮል ያልከው ነው እንጂ የኔ ራቦል መቅደም ነበረበት። ግድ የለም እበቀልሃለሁ ብለው ዛቱበትና ቆሙ። ድፍን እሪ በከንቱ ለሂሳብ ሪፖርት ቀልቡን እንደሰጠ ያስታውቃል። ይሁን እንጂ አንበርብር ሂሳቡን ትተው ስለ ጥንቷ እሪ በከንቱ ማውራት ቀጠሉ። የጥንቷ እሪ በከንቱ ሁለመኗ ጠብ ነበረ። አይደጉ ጊዜ እንኳን እንዳሁኑ ፎከራችሁ ቀርቶ ወደ ላይ ብታዩ አሳቀለኝ የሚል ጠበኛ ይመጣባችሁ ነበር። ወደ ታች ብታዩ አፈር ግባ አለኝ የሚለው ዱላውን አመቻችቶ ይመጣል። ወደ ጎን መልከት ብትሉ ካገረ ያብርህ አለኝ ብሎ ይልና ካቤቱታ በኋላ ትግል ይገጥማል። እሪ በከንቱ በደጉ ጊዜ አይናችሁ ማረፊያ ያጣ ነበር። አሁን እንዲህ በነፃ ፎክሮ ያለ ጠብ ወደ ቤት መመለስ ሆኗል። ያሳዝናል። ጸሐፊው ብድግ ብሎ
ሪፖርቱን አዳምጠናል። ጥያቄ ያለው አለ? ሁሉም እጁን አወጣ። እንደ ወሪሳዎች የባህልና የታሪክ ሲምፖዚየም ለማሳየት ቅድሚያ ሂሳቡ ይመርመር አሉ ግማሾቹ። ከነኚህ ወገኖች ጋር እኔም አንበርብር ደም ልንቃባ ቀጠሮ ያዝን። ይህን እንደበድበዋለን፣ እሺ ልብ በል ይላሉ አንበርብር። ግማሾቹ ደግሞ ሂሳብ ውስጥ ምን ከተተን፣ ወጪው እየተመዘገበ ሲምፖዚየሙን እንጀምር፣ ይህንን ደግሞ እንጋብዘዋለን አሉኝ። ለግማሹ ጠጅ ለግማሹ ጠብ ልንደግስ ነው። ግራ ገብት አለኝ። ግራ የገባኝ እኔ ብቻ አልነበርኩም፣ ጸሐፊውም ግራ ተጋብቷል። እኩል ለእኩል የተሰነጠቁ ትሬ በከንቶች ለውሳኔ አልመቻሉም። ግራ መጋባቱን ለማስታወስ ከሁለቱም ወገኖች ሁለት ሰው አስተያየት ይስጥ ተባለ። አንበርብር አይመርመር ያሉት አስተያየት ሲሰጡ በፈገግታ ተቀብሏቸው፣ ይመርመር ያሉት ላይ ደግሞ ጎፈሉም። የመጀመሪያው አስተያየት ሰጪ በአንበርብር ተደብድቦ የተካሰው ነበረም። እኔ በበኩሌ ይመርመር ነው የምለው፣ ምክንያቱም ለእሳቸውም ቢሆን ዕዳ ስለሚሆንባቸው ነው። ድንገት አንበርብር አቋረጡት። አፍህን በማር ላብሰውና ዕዳ ብትል አንድ ነገር ትዝ አለኝ። ባለፈው ሳምንት 75 ብር ዕዳ አስቆጥሬ ለሳምንት ልትከፍለኝ ካልሆነ 3 ልፈነክት ፈርመሃል። ስትወጣ እንነጋገራለን፣ እሺ? ለማንኛውም ቀጥል አሉት። እሱም ደነገጠ፣ ተርበተበተ እና እንዳልኳችሁ ዕዳው እሳቸው ላይ ስለሚሆን አይመርመርብኝ ካሉ መቼስ ምን ይደረጋል፣ አይመርመር ብሎ ቁጭ አለም። ቀጣዩዋ ሴት ተነሱ። መቼስ ፓርቲያችን ሲቋቋም መብታችንን እንድናስጠብቅና ራሳችንን እንድናስተዋውቅበት ነው። ስለዚህ ብሩ ይመርመር ማለት ወንጀል አይደለም። ስለዚህ አንበርብር አሁንም አቋረጡ። አፍሽን በማር ለብሰውና ወንጀል ብትይ አንድ ነገር ታውሶኝ ነው። ልጅን የማነቅ ወንጀል ፈጽሞ ሲሰወር እንኳን ልጅና ያሳደግሽ ውሻ እንኳን ሌላውን ቢነክስ በሸምቆቆ እንድትገቢ ሕግ ይደነግጋል። 25 ዓመት ሸምቀቀሽ። ለማንኛውም ስትወጪ እንነጋገራለን። አሁን ቀጥይ አሉ። ሴትዮዋ ብርክ ያዛቸው። መቀጠል አቅቷቸው እንደቆሙ ቀሩ። አሳዝኑኝ። ወደ አንበርብር ጆሮ ተጠግቼ ሌላ ቀን ቢጠይቁ አይሻልም? የሂሳቡን ሪፖርት እኮ እየጠለፉ ስላቸው፣ አፍህን በማር ላብሰውና እየጠለፉ ብትል አንድ ነገር ትዝ አለኝ። አንተም ብትወር መንግስት እያለ እንደሌለ በማስመሰል ልጅን ያለ ውዴቷ ጠልፈ ማግባትን አትዘንጋ። ለማንኛውም ስንወጣ እናወራለን። አሁን ቀጥል አሉኝ። እንደ ሴትዮዋ ባይሆንም ብርክ ያዘኝ። መቀጠልም ተሳነኝ። ሲምፖዚየሙ ከተጀመረ ወሪሳ ደረስኩ። እማማ ጉዶ ሙሉ ያበሻ ልብስ ለብሰው ከቄስ ትምህርት ቤቱ መምህር ጋር ያወራሉ። የልጃቸው ልጅ አንድ ተሳታፊ ታቅፎ ታየሁ። ድቁሱ፣ ኩይሳው፣ ልባሙ፣ ሽኮኮ፣ ፈላስፋው ሁሉም ዘንጠዋል። ዋናው አጋፋሪ ጆቢራ ናቸው። ወተት የመሰለ ጋቢ ደርበው ኖሮ የተቀባ ግድግዳ መስለዋል። እንግዶቹን ወደ ባህልና ታሪክ ሲምፖዚየም አመራን። በትልቅ ዳስ ውስጥ የተለያዩ ቁሳቁሶች፣ ፎቶዎች፣ አልባሳቶች ይታያሉ። ልብ የመንፈሴ ነፍሴ ባዶ ኦና ሆነ። ቅር የሚያሰኝ ነገር አለ። የማን ነው የምሰማው፣ የማሸተው፣ የምቀምሰው፣ የምዳስሰው? አላጠግብ ብሎኛል። ለምን? ጆቢራ ኤግዚቢሽን መግለጫ ጀምረዋል። ዕቃዎቹና ፎቶዎቹ ላይ በረጅም ዘንግ እየደነቆሉ ያብራራሉ። ይሄ አሉ ጆቢራ አንድ እፍኝ ሙሉ ድንጋይ ላይ ጠቁመው፣ ይሄ በወሪሳዎች የድንጋይ ዘመን የነበረ መሳሪያ ነው። በዚያ ባልሰለጠነው ጊዜ ወሪሳዎች ይህንን ድንጋይ በመጠቀም ለስራ ይንቀሳቀሱም ነበር። ማለት የሚዘረፈውን በዚህ ድንጋይ ከኋላ በመምታት ኪሱን ይበረብሩ ነበር ማለት ነው። እንደ እህል ውሃ የማያስድ ዱላ ጠቆሙ። ከድንጋይ ዘመን ጥቂት ተሻሽሎ ብቅ ያለው የዱላ ዘመን ነበር ቀጠሉ። እኔ ከውስጥ የሚጎተጉተኝ ስሜት የጆቢራ እንዳላዳምጥ እየተከላከለኝ ይገኛል። አፍ እንዳልፈታ ልጅ ውስጤ የሚፈልገውን ከመናገር ይልቅ ይንቀጫቀጭብኛል። ምን? የአባላፈው ታጤ ቴዎድሮስ ያጭበረበረው የሹመት ልብስ ነው። አብረውት ያሉት በየደረጃው ላሉ የዘመኑ ወሪሳዎች ተጭበረበሩ የሹመት ቀሚሶች ናቸው። ምን? ውስጤን ጠይቃለሁ። እንጃ ያለኝ ይመስለኛል። ይሄ ደግሞ የአባ መንትፍ ልጅ አባ ነጠቀው ጠላቱን ያሳበደበት አርመንጠቂያው ነው፣ አርመስረቂያው።
ከውስጤ ጋራ ድብብቆሽ ያዝኩ እንጂ የሚጠይቀኝን አውቀዋለሁ። ጭፍን የለችም። ጭፍን የት ሄደች? ይሄ ደግሞ ዘመናዊ የወሪሳ ጊዜ የሚያንጠባርቅ ነው። የቦርሳ ማስገሪያ መንጠቆ ነው። ይገርማችኋል። ጭፍን አላማዬ በሰበብ እሷን ማየት ነበረ፣ ግን የለችም። ከሳቋ ይልቅ ለቅሷ አበርክቶ ትታኛለች። የት ገባች? እነኚህ ፎቶዎች የሚያሳዩት ከወሪሳ ህዝብ በግፍ የተዘረፉ ሐውልቶች፣ ምልክቶችና መገልገያ መሳሪያዎች ናቸው። ጭፍን ይለኛል ውስጤ። አሁን ደግሞ ወደ ወሪሳ ራዕይ እንሸጋገራለን። ወሪሳ በሐቀኛ ልጆቿ ጭቆናን፣ የበታችነትን፣ መናቅን አስወግዳ እዚህ ደርሳለች። እነ ጓድ ላፈው ደማቸውን አፍሰው አጥንታቸውን ከስክሰው ለዚህ ራዕይ አብቅተዋታል። አይኔን ከርተት አደረጉ። እማማ ጉዶ እንዳዘጋጅ ሳይሆን እንደ እንግዳ በአንክሮ ጆቢራ የሚሉትን ያዳምጣሉ። እዚህ ጋር የምትመለከቱት የ5 ዓመቱን የወሪሳ ልማት ራዕይ ነው። በአዲስ የልማት ስትራቴጂ መሰረት ባህላችን፣ ታሪካችን ያገናዘበው ወሪሳ በቀል ማሰልጠኛ ማዕከል፣ ሰርቆ ማሳያና ዩኒቨርሲቲ እንገነባለን። እነኚህ 3ቱ ፕላኖች የህንጻ ግንባታውን የሚያሳዩ ናቸው። ተቃውሞ! ሁሉም መለስ እያለ ተቃውሞ ባይዋን ተመለከተ። እማማ ጉዶ ነበሩ። ተቃውሞ አለኝ አሉ ደግመው። ተቃውሞሽን በአጠቃላይ የኦህዴድ ማዕከላዊ ኮሚቴ ስብሰባ ላይ እንድታቀርብ የተነጋግረን የለም? አፈጠጡ። አይሆንም። የሲምፖዚየሙ ተሳታፊ ሁሉ እንዲሰማኝ እፈልጋለሁ። እዚህ የምታዩት የወሪሳ ልማት ራዕይ ሁሉም ወሪሳን ያማከለ አይደለም። በተለይ የደቡቡን ወሪሳ ህዝብ ተጠቃሚነት ያገለለ ነው። ስለዚህ እኛ ደቡብ ወሪሳዎች ራሳችንን እድል በራሳችን ወስነን ተሰሜኑ ጨቋኝ አገዛዝ እንገነጠላለን። በቅርቡም የራሳችንን የባህል ታሪክ የልማት ራዕይ ሲምፖዚየም እናዘጋጃለን። የደቡብ ወሪሳ ህዝቦች ዲሞክራሲያዊ ድርጅት ሲምፖዚየሙ ላይ በይፋ ይመሰረታል። እናሸንፋለን። ጨረስኩኝ። ነጠላቸውም ከፍ እያደረጉ ሄዱ። ወሪሳ የእርስ በርስ ጦርነት እንደሚያሰጋት ነው ተሰማኝ። ለመሆኑ የአክስቴ ቤት ሰሜን ነው ደቡብ? ጥቅሜን የሚያስጠብቀው ወገን የጆቢራ ነው የማማ ጉዶ? ግራ ተጋባሁ። ከዚህ በኋላ ያለው የሲምፖዚየሙ መንፈስ እየቀዘቀዘ ነበረ። ኩይሳው ልባሙና የማማ ጉዶ የልጅ ልጅ ባልቴቷን ተከትለው ሄዱ። እኔም ከራሴ ጋር መደባበቄን ትቼ የአክስቴን ቤት ለመመልከት አመራው። ከበስተኋላ ጆቢራ ጠሩኝ። ዞር አልኩ። ተገንጣዩን በደጋ ማበረህ ነው አሉኝ። አይደለም፣ ሁሉንም አውቀናል። የሪ በከንቱ አስገንጣዮች ተላላኪ ሆነን ደርሰንበታል። ለገንጣይና ላስገንጣይ ሴራ ወሪሳ አትበገርም አሉኝ። ገንጣይ አስገንጣይ ምን ነው እግሬን በሰበረው?